ሰው አንዴ ከተካደ በኋላ እምነቱ ከተሰባበረ ልቡ ከታመመ በኋላ የቀድሞ እምነቱ መመለስ ይችላል ወይ? ያንን ሰው በይቅርታ ራሱ እንደገና የማመን አቅም ይኖረዋል ወይ የሚለው ብዙዎቻችሁ የምትጠይቁት ጥያቄ ነው። ምክንያቱም ብዙ ስቶሪ ሰማለሁ። በቃ አንዴ ቺት ከተደረገባት በኋላ የበፊት እምነቷን ያጣች ሚስት ወይም ደግሞ አንዴ ሚስቱ ከሌላ ሰው ጋር በቴክስት ስትጻጻፍ ካያት በኋላ ወይም ገርል ፍሬንዱ እሷን እንደ ቀድሞ ማየት የከበደው በይቅርታ እንኳ አልቅሰው ለምኗቸው ሌላ ሰው ለመሆን እየሞከሩ እንኳ ያ የተደረገባቸውን ነገር መርሳት የከበዳቸው ሰዎች ብዙ አሉ። ብዙዎች እንደሚናገሩት እምነት once it's broken ከተሰበረ በኋላ ለመጠገን እንደ ቀድሞ ለመሆን ይከብዳል ይላሉ። እንዴት ነው? እናንተ ምን ታስባላችሁ? የኔን ፐርስፔክቲቭ ልንገራችሁ። እውነት ነው፣ እምነት አንዴ ከተሰበረ በኋላ ዳግም ለመጠገን እጅግ በጣም ከባድ ነው ብዬ አምናለሁ። እኔ መስታወት ከተሰበረ በኋላ መስታወት ስብርባሪዎቹን ገጣጥማችሁ በማጣበቂያ ብታስቀምጧቸው እንኳ ስንጥቅጣቂው ይታያል። የፈለገው ቢለጣጠፍ እንደ ቀድሞ አንድ የሆነ ቢመስል እንኳ ስብርባሪው ቅርጹ ይታያል። እምነትም ሞስት ኦፍ ዘ ታይም እንደዛ ነው። አለስ የእግዚአብሔር ጸጋ በፈጣሪ ረዳትነት ልባችሁን ጠግኖ ካልተመለሰ በስተቀር ሰው በራሱ አቅም እንዲሁ በቀላሉ ዴቨሎፕ የሚያደርገው አይደለም። እምነትን ማምጣት ስትጀምሩ የፍቅር ግንኙነት በቃ ባይ ዲፎልት ሰውን አምናችሁ ነው የምትጀምሩት። ግን እምነታችሁ አንዴ ከተሰበረ በኋላ ሲማገጥባችሁ፣ ስትዋሹ፣ የተካዳችሁት ነገር ካለ የተደበቀ ነገር ስታገኙ ግን ያንን እምነት የመጀመሪያውን ለማምጣት እጅግ በጣም ከባድ ነው። ግን ደግሞ ሰው ትዳር ውስጥ ካላችሁ ወይም ደግሞ የፍቅር ግንኙነቱን በጣም የሚፈልገው ከሆነ ለመስራት ፍቃደኛ ከሆነ it might take time እጅግ በጣም ጊዜ ይጠይቃል። ግን ሂል ማድረግም እንደሚቻል አይተናል በሰዎች። ስለዚህ እንዴት እናድርግ? ከክህደት በኋላ ልባችን እንዲጠገን ቤቴን እፈልገዋለሁ፣ ሪሌሽንሺፔን እፈልገዋለሁ፣ ከዚህ ሰው ጋር መለያየት አልፈልግም፣ ግን ከበደኝ፣ እንደ ድሮ መሆን አቃተኝ፣ ይቅርታ ተባብለናል፣ ግን በቃ አልቻልኩም፣ መርሳት አልቻልኩም። የተፈጠረው ነገር አሁንም አእምሮዬ ውስጥ እንደ አዲስ ትናንት እንደተፈጠረ ሆኖ ነው የሚታየኝ። እጅ ከፍንጅ ነው ያስኳቸው። እንደዚህ ስታረግ ነው እንደዚህ ሲያረግ ነው ያገኘሁት። እፈልገዋለሁ፣ አፈቅረዋለሁ፣ ግን ከበደኝ፣ ባህሬ እንደቀድሞ ሊሆን አልቻለም። እንዴት ነው እምነቴን የምመልሰው የምትሉ ሰዎች እናንተ ነው። very basic ነገር ፋውንዴሽኑ መጀመሪያ መተማመን አለባችሁ። የምትተማመኑት በምንድን ነው? የጠፋውን ነገር ስህተቱን፣ ክህደት ሊሆን ይችላል፣ ውሸቱን ሊሆን ይችላል፣ ኢሞሽናል ቺቲንግ ወይም በስሜት መማገጥ ሊሆን ይችላል። ሰው በተለያየ መንገድ እምነቱን ሊያጣ ይችላል። እሱን ነገር ተከድኖ ይብሰል ሳይሆን መሆን ያለበት የተፈጠረው ነገር መጀመሪያ እውቅና ማግኘት አለበት። መተማመን አለባችሁ። የተደረገው ነገር እንዲህ ተደርጓል፣ አዎ አጥፍቻለሁ፣ ይቅርታ፣ ይሄ ማድረግ አልነበረብኝም፣ ልብሽን ሰብሬዋለሁ፣ እምነትሽን አጥፍቻለሁ፣ ይቅር በይኝ፣ አልደግምም። አዎ የተደረገው ነገር ልክነ፣ እንደዚህ ያረኩት፣ እንደዚህ የሰራሁት ፍጹም ልክ አይደለም፣ ይቅር በለኝ፣ ይቅር በለኝ፣ ግን ካንተ ጋር መሆን ስለምፈልግ ይሄንን ነገር ፊክስ ማድረግ እፈልጋለሁ ማለት መጀመሪያ። ብዙ ሰው ላይ የማየው ምንድነው? ጀስት እንዲነሳ ይፈልግ። በቃ የትናንትናው አልፏል አይደለም። አዎ ነገሩ አልፏል። የወጋ ቢረሳ የተወጋ አይረሳም ነው። አያችሁ፣ ሰዎች ያረግነውን በደል ልንረሳ እንችላለን። የተበደሉ ሰዎች ግን ምናልባት የዛሬ ስንት ዓመት የተበደለ ሰው እንደ አዲስ ሊሰማው ይችላል ፔኑ። በተለይ ደግሞ ካልታከመ እንደ አዲስ እጅ ከፍንጅ ይዛ ከነበረ እንደ አዲስ አሁንም ፍላሽ ባኮች አሉ፣ ይታያታል፣ እንደ አዲስ ይታየዋል ወንድም ከሆነ። ስለዚህ ምንድነው መተማመን አለባችሁ በጠፋው ጥፋት ነው። በቃ ስለዚህ ነገር አናውራ፣ ምን አልፏል እኮ ፕሊዝ፣ በእናትሽ ይረብሸኛል፣ እኔ በቃ ተሰምቶኛል፣ እኔ ማንሳትም አልፈልግም አይባልም። አክኖሌጅ ማድረግ አለባችሁ አይባልም። ያንን ነገር መደረጉን አምነን ተማምነን ጥፋት መሆኑ
ያደረስነው ነገር እጅግ በጣም የሚጎዳ ልብ የሚሰብር እምነትን የሚሸረሽር ቅስም የሚያጠፋ ነገር እንደሆነ አምነን ተማምነን ነው መቀጠል ያለብን። የመጀመሪያው መተማመን እንጂ ሰበብ ባንቺ ምክንያት የፈለገው ሪዝን እኮ ሰው እኮ ባይዘው ለመማገጥም ሪዝን እኮ አለ። ያልተመቸው ነገር ይኖራል፣ የሆነ ነገር ይኖራል። it doesn't matter። አሁን ምክንያት አያስፈልግም። ሰበብ መደርደር ጀስቲፋይ ማድረግ አያስፈልግም። በምክንያት ስህተታችንን ተአማኒ ልናረገው መሞከር የለብንም። መጀመሪያ የጠፋው ጥፋት መሆኑን ከተማመንም በኋላ ሌላ ቀን ከተረጋጋም በኋላ እንደዚህ ባይሆን መነሻው ማለት ለጥፋታችን መነሻውን መነጋገር እንችላለን እንጂ ማቅጠንም አሁን ተማቅጦ ተወስልቶ ተዋሽቶ ተደብቆ ከዛ ግን እኮ አንቺ እንደዚህ ባታረጊ ኖሮ እንደዚህ ባትለይ ኖሮ እንደዚህ የሰራ ጊዜ እኮ ነው እኔም እንደዚህ ያረኩት አይሰራ። መጀመሪያ መተማመን ለአክሽናችን ፉል ሪስፖንሲቢሊቲ እና አካውንታቢሊቲ ተጠያቂነት ኃላፊነት መውሰድ አለ እንጂ ይቅርታችንን ሰበብ የምንጎትት ከሆነ ላጠፋነው ጥፋት በምክንያት ልናሳምን ማለት ትክክለኝነታችንንም እኮ ለማሳመን ይመስላል። አንቺ እንደዚህ ባታረጊ ኖሮ አንተ እንደዚህ ባሰራ ኖሮ አይሰራ። ጥፋት በራሱ ጥፋት ከሆነ ራሱን ችሎ ነው ስለዛ ሐሳብ መነጋገር ያለብን። ከዛ በኋላ ችግር ካለ ክፍተት ካለ ለዛ እንደ ትሪገር ያረገን ነገር ምክንያት ካለ ሌላ ጊዜ መነጋገር እንችላለን። ያለበለዚያ በሰው ቁስል ላይ እንጨት መስደድ ነው። እኔ እኮ እንደዚህ የማገጥኩት አንቺ እንደዚህ ባታረጊ ኖሮ ቤትሽን እንትን ባቲ ኖሮ አንተ እንደዚህ ባትል ኖሮ እንደዚህ ባትሰራ ኖሮ አልሄድም ነበር። ኖ አይደረግም። እውነታው እምነት በጊዜ ሂደት የሚጠገን ነገር ነው እንጂ በአንድ ጀመር አይደለም። ይቅርታ ስለተባለ በራሱ ይቅርታ የሚለው 4 ፊደል ያለው ቃል አይጠግንም የሰውን እምነት። ይቅርታ ቃሉ ጉልበት የሚኖረው በተግባር ከተደገፈ ነው። ከይቅርታ በኋላ ያለ የባህሪ ለውጥ ነው ይቅርታን ሙሉ የሚያስብለው። አሁን በየሚዲያው ይመጡና የሆነ ጥፋት ያጠፋው የማይደረግ ነገር ያደርጉና ሰዎች ይቅርታ ይላሉ። ውሸት ነው፣ ያንዳንዱ ውሸት ነው። ለምን ቀጥሎ የሚያደርገው አክሽኑ ታዩታላችሁ እንዳልተለወጠ እንዳልተሰማው። ተመሳሳይ ይቅርታ የጠየቀበትን ንግግርና ድርጊት ሲያረግ ታዩታላችሁ። ይቅርታው አውቆ ነው። ያልገባችሁ ይቅርታ በራሱ ምንም ነው፣ ቃል ብቻ እኮ ነው ይቅርታ፣ ተግባር ከሌለበት። ይቅርታ ማለት ጥፋቴን አምኛለሁ፣ ያንን ጥፋት ዳግመኛ ላለማድረግ እሞክራለሁ። ያጠፋው ጥፋት ግን እናንተ ጋር ፔን እንደፈጠረ ስለተረዳው ኃላፊነቱን ወስዳለሁ ማለት ነው። ከዛ ላለመድገም ፕሮሚስ መግባት ነው። ብዙ ሰዎች ግን ይቅርታን ጀስት በቃ ዝም ብለው ለመላቀቅ የለም በቃ ቶሎ እንዲረሳላቸው ይቺ ማኒፑሌሽን ነው። ቶሎ በይቅርታ ሰዎችን ሐሳባቸውን ማስጠምዘዣ በቃ ተጸጽቷል። ኖ ብዙ ሰው ሳይጸጸት ነው ይቅርታ የሚለው። ይቅርታ እንደ ዘንድሮ የቀለለበት ጊዜ የለም። ከልባቸው ሳይሆን የፈጠሩት ዳሜጅ ሰው ላይ የፈጠሩት ህመም ሳይገባቸው ጀስት ነገሩ እንዲረሳላቸው ብለው ይመጡና ይቅርታ አድርጉልን። ሲምፕል እኮ ነው ይቅርታ ማለት። ይቅርታ ሲምፕል ያለው ነው የቱ ነው? የተለወጠ ባህሪ፣ የተለወጠ ድርጊት። የእውነት የተጸጸተ ሰው በኑሮ በድርጊቱ ይታያል። ይቅርታ ቃሉ ራሱ ሙሉነት የሚያገኘው በተግባር ሲደገፍ እንጂ ቃሉ ለብቻው ጀስት ራንደም ወርድ ነው። ፍቅር አፈቅርሻለሁ ቢባል ለምሳሌ ፍቅር የማይታይ ከሆነ የማይታይ ፍቅር ነው እንዴ? ተግባር የሌለው ፍቅር ከቃል የዘለለ ምን ያደርጋል? ይቅርታም እንደዛ ነው። ከቃል ያልዘለለ ይቅርታ ባዶ ቃል ነው። ስለዚህ ጊዜ ይጠይቃል። በይቅርታ የሆነ ክህደት ተፈጽሞባችሁ ይቅርታ ተባብላችሁ ከነበረ ዛሬ ይቅርታ ባልክ በሚቀጥለው ቀን በቃ እንዴ ይቅርታ ብዬሽ አልነበር እንዴ ይቅርታ ብዬሽ አልነበር? ኖ ልብ ለመጠገን ጊዜ ይጠይቃል። እነዛ ሰዎች እኮ የተፈጸመባቸው ነገር እኮ አእምሯቸው ውስጥ እየተመላለሰ ሰላም ይነሳቸዋል። በፍቅር ውስጥ መካድ ደግሞ በጣም ዲፐስት የሆነ ከባዱ ህመም እሱ ነው፣ ክህደት። ስለዚህ ይቅርታ ስለተባለ ባንዴ ህመሙ ቁስል ራሱ ለመጠገን እኮ ጊዜ ይፈልጋል አይደል እንዴ? አልኮል ብታረጉ፣ ሃይድሮጅን ፐሮክሳይድ ብታጥሩት፣ ባንዴጅ ብታረጉት፣ ክሊን ብታረጉት ራሱ ቁስል ለመጠገን ጊዜ ይፈልጋል። አያችሁ፣ የስሜት ቁስል ነው ክህደት። ክህደት የስሜት ቁስል ነው የሚያደርሰው።
ስለዚህ በጊዜ ሂደት ውስጥ ነው የሚጠገነው እንጂ በአንድ ጀንበር ይቅርታ ስላላችሁ ብቻ ያ ሰው ረስቶ እንደቀድሞ እንዲሆን አትጠብቁ። ባልና ሚስትም ልትሆኑ ትችላላችሁ፣ የፍቅር አጋርም ልትሆኑ ትችላላችሁ። ኢቭን ኖርማል ፕላቶኒክ ሪሌሽንሺፕ፣ ኖርማል ፍሬንድሺፕ ሊሆን ይችላል። ዛሬ ይቅርታ ስለተባባላችሁ የሚቀጥለው ቀን እንደቀድሞ ትሆናላችሁ ማለት አይደለም። ሂሊንግ ቴክስ ታይም፣ ለመዳን ጊዜ ይጠይቃል። የፈለገው ሆስፒታል ተፈንክታችሁ ሄዳችሁ የፈለገው ጥሩ ሐኪም ጥሩ ሕክምና ብታገኙ ያ ቁስል በአንድ ጀንበር ልክ እንደ አስማት ተፈውሶ እንደማታገኙት ድኖ እንደማታገኙት የስሜት ቁስልም የፈለገው ይቅርታ ብትሉ በአንድ ተፈውሶ ያ ሰው ያንን ሁሉ ረስቶ እንደ አዲስ እንደ ቀድሞ እንዲሆንላችሁ አትጠብቁ። ጊዜ ስጡ። ትልቁ የአፍቃሪ እንደውም የእውነት ይቅርታ መጠየቃችሁ የሚታወቀው ለዛ ሰው የመዳኛ ሂል የማረጊያ ጊዜ ስትሰጡት እንጂ ይቅርታ ብዬሽ አልነበር እንዴ? ይቅርታ ተብላ አልነበር እንዴ? ምን ሆነ ነው? ይቅርታ አልኩ አይደለ? ኧረ አይባልም እንዴ። በተለይ ክህደት ከባድ ነው። አያችሁ የተካዱ ሰዎች አሁን ለምሳሌ የቆሰለ ሰው መንገድ ላይ ብታይ ወይ ወንድሜ ምን ነካብኝ ትላላችሁ እንዴ? እየደማ እኮ ነው ጭንቅላት ምን ተፈጥሮ ነው ትላላችሁ። አያችሁ የሚታይ ቁስል ያለው ሰው በአካሉ የተጎዳ ሰው ሁሉ ይራራለታል፣ ይጠይቀዋል፣ ያዝንለታል። ስሜቱ የተጎዳ በስሜቱ የተሰበረ ውስጡ የደቀቀ ሰው ግን ማን ያይለታል? ምናልባት ዘንጦ አምሮበት እየሳቀ ስታዩ ደህና ነው የሚመስለው ሰው ሁሉ፣ ውስጡ ግን ስንት ያመረቀዘ ቁስል ያለበት ሰው አለ። በየቤቱ ስንት የሚያለቅስ ተደብቆ ትራስ ስር የሚያለቅስ አፉን አፍኖ የሚያለቅስ ስንት ሰው አለ፣ የውስጥ ህመም ያለው። አያችሁ ከባዱ ነገር ይሄ ነው። ስሜት ሲጎዳ ሲበደል በጣም ከባድ ነው። የማይመቹ ሁኔታዎችንም ለመቀበል ተዘጋጁ። በቃ ከክህደት በኋላ ስሜት እምነት ከተሰበረ በኋላ ብዙ የማይመቹ ሁኔታዎች አሉ። መጎረባበጥ አለ። ዛሬ ደህና ነው ስትሉ ነገ ሊነሳበት ይችላል። ዛሬ ደህና ናት ስትል ነገ በጣም አሟት ሊያጋጥም ይችላል። እንዴ ይቅርታ ብዬሽ አልነበር እንዴ? ደህና ሆነን በዚህ ሳምንት ጥሩ አልነበርን? ኖ ምናልባት የሰማችው ነገር ከጓደኞቿ ከቲቪ ከሆነ ትሪገር አድርጓት ሊሆን ይችላል። መፍሰክሰክ አለ እኮ ለምን የሚለው ህመም እኮ አለ። እንዴት በኔ ላይ እንዴት የምወደው ሰው እንዴት የምታፈቅረኝ ሴት እንደዚህ ታረጋለች የሚለው ከሱ ጋር ራሱ ምላሽ ለማግኘት በጣም ቀላል አይደለም። እምነት ቀላል አይደለም ከተሰበረ በኋላ ለመጠገን። ስለዚህ የማይመች ሲቹዌሽንም ለማለፍ ትዕግስት ያስፈልጋቸዋል። በጣም ጎርበጥ ባጣ የሆነ ሁኔታ ውስጥ ነው የምታልፉት። ኦኬ በጣም ጎርበጥ ባጣ እና በዚህ ውስጥ ደግሞ በጣም የሚከብዱ ኮንቨርሴሽኖችን ለማስተናገድ ተዘጋጁ። ቨልነራብል የምትሆኑበት ፍራጃይል የምትሆኑበት እንዴ ለምን እንደዚህ ትናገርኛለሽ? አንተ እንደዚህ ነህ፣ አንቺ እንደዛ ነሽ የምንባባልበት በጣም ብዙ አይነት ንግግሮች አሉ። እነኚህ ዲፊካልት ንግግሮችን ለመቻል እንኳን አቅም ዴቨሎፕ ካላረጋችሁ በጣም ከባድ ሁኔታ ውስጥ ነው የምትገቡት። ምክንያቱም ደስ የማይል ንግግር ትሰማላችሁ፣ በጣም የማትወዱት ንግግር። ኢቭን ያ ሰው ለክህደቱ ወይም ደግሞ እምነታችሁ ለመስበሩ ምክንያት ሊያቀርብላችሁ ይችላል። እንደዚህ እኮ ነሽ፣ መቼ ሰምተሽኝ ታውቂያለሽ? መቼ ቤቴ ብለሽ ታውቂያለሽ? መቼ ደስተኛ ሆነሽ አክፈሽኝ ታውቂያለሽ? መቼ ነው እኔና አንቺ ግንኙነት ያደረግነው በትዳር ውስጥ? መቼ ነው እንደ ሰው ሰምተኝ የምታውቀው? መቼ ነው የተንከባከብከኝ? መቼ እንደ ባል ራሱ የሚጠበቅብን ኃላፊነት መቼ ተወጥተህ ታውቃለህ? እኔ እኮ እንደሌለው እኮ ነው የምታይ። ምን ላድርግ ታዲያ? ስትገፋኝ ምን ላድርግ? የሚያዳምጠኝ ሳጣ ምን ላድርግ? አይነት ኮንቨርሴሽኖች። አንቺ እኔን ነው እንደዚህ የምትናገር? አንተ እኔን ነው እንደዚህ የምትናገረኝ? አይነት ንግግሮች ብዙ አሉ። የማይመቹ ኮንቨርሴሽኖች፣ ለጆሮአችን የሚከብዱ ኢጓችንን የሚመቱ ኮንቨርሴሽኖች አሉ። እምነት ከተሰባበረ በኋላ ይቅርታም ከተባባልን በኋላ እንደዚህ አይነት ኮንቨርሴሽኖች ይመጣሉ፣ ቤታችን ይመጣሉ፣ ፍቅር ግንኙነታችን። እነሱን ሃንድል የምናረግበት አቅም ዴቨሎፕ ማድረግ አለብን። በቃ እንጂ በቃ ዝም በይ እኔ ስለዚህ ጉዳይ ማውራትም አልፈልግም ምናምን ካላችሁ ነገሩ እየተበላሸ ነው የሚመጣው። ለመዳን ከተፈለገ ያ የተሰበረ እምነት መጠገን ከተፈለገ እነኚህ ከባድ ኮሚኒኬሽኖች ኮንቨርሴሽኖችን የማስተናገድ አቅም ሊኖራችሁ ይገባል። ጥርሳችሁንም ነክሳችሁ የምትፈልጉት ባይሆን እንኳን የምትሰሙት የሚጠቅማችሁ ነውና አዳምጡ፣ ያጋራችሁ። ለምን ለመዳን
እነኚህ ከባድ ኮሚኒኬሽኖች ዲፊካልት ኮንቨርሴሽንስ መስት ናቸው፣ ግዴታ ነው። ብዙ የተደበቁ ነገሮችን ወደ ሰርፌስ ስለሚያወጡ ማለት ነው። ስስ ጎናችን የሚነኩ የሚያስፈራሩ እንዴ እንደዚህ ነሽ እንዴ የሚያስብሉ እኔማ እንደዚህ አይደለሁም። በተለይ ራስን መመልከት በጣም ከባድ ነው ታውቃላችሁ። አንተ እኮ እንደዚህ ነህ ስንባል ኢጓችን ይመታል አንቺ እኮ እንደዚህ ነሽ ቢለኝ ባለቤቴ በጣም ነው የሚከብደኝ። ማለት መጥፎ ለቤትሽ እንዲ ጉለቴን 1 2 3 4 እያለ ቢነግረኝ መቼስ ደስ ብሎኝ እውነት ነው እኔማ ችግር ያለብኝ ሚስት ነኝ ምናምን አልለውም። ዲፌንሲቭ ነው የምሆነው መጀመሪያ። እንዴት እንደዚህ ትናገረኛለህ? እኔ ነው እንደዚህ የምትናገረው? የራስን አይተዋል ቶሎ ብዬ ጣት የምቀስረው ወደሱ ነው አይደል? የሰው ልጅ ባህሪ ችግር ሲነገረን መቼስ ደስ ብሎን እውነት ነው እኔማ እንደዚህ አይነት ሰው ነኝ እኮ ማረባ አልሆንም እኮ ምናምን አንልም። ማነህ አንተ እኔን እንደዚህ የምትናገረው? አንተ እንደዚህ አይደለ ነው ኮንቨርሴሽን የሚሆነው። ግን እውነት ለመናገር እምነት ከተሰባበረ በኋላ ከክደት በኋላ በይቅርታ ከታለፈ በኋላ ለመጠገን ከፈለግን ቤታችንን እንደዚህ አይነት ከባድ ኮንቨርሴሽኖች የሚያረጉንን ነገር እንደምንም ብለን አስችለኝ ጌታዬ ብለን ማዳመጥ ለራሳችን ነው የሚጠቅመን፣ ለፍቅራችን፣ ለትዳራችን ጤንነት ሲባል መስማት ጥሩ ነው። እንደምንም ብለን at the end of the day እኛ ባላንጣ አይደለንም፣ ቲምሜት ነን። አብረን ነው እንጂ የምንሰራው ቤቱን ለመሰባበር ወይም ለማፍረስ እንደ ባላንጣ እየታገልን አይደለም። ስለዚህ የኔ መስተካከል ለቤታችን ነው፣ የባሌን መስተካከል ለቤቱ ነው። እንደ ቲም ስናስበው እኮ ኢትስ ኦኬ የኔ ችግር ተነግሮኝ ቢስተካከል እንደ ቲም አሰቲም እንደ ኦፖነንትስ እንደ ተቃራኒ ቡድን ግን ካሰብነው ለማሸነፍ ስለምንሄድ ነጥብ ለማስቆጠር ስንከራከር ጭራሽ ነገሩ ተባብሶ ቁጭ ነው የሚለው ማለት ነው። ሶ ዲፊካልት የሆኑ ኮንቨርሴሽን ኢጎ የሚመቱ ራሳችንን እንድናይ የሚያደርጉ መስታወት የሚሆኑ ኮንቨርሴሽኖችን መፍራት እንደምንም ብለን። በዚህ ውስጥ ግን ምንም ነገር ጥረት ቢኖር ጥረቱ ከሁለት ወገን ካልሆነ አንደኛው እየሞከረ ቤቱን ለማስቀጠል ትዳሩን ለማስቀጠል በፍቅር ግንኙነትም አንደኛው እየሞከረ ሌላኛው ግን ፍጹም ቸልተኛ ከሆነ ፍጹም የማይፈልግ ከሆነ በጊዜ ሂደት ውስጥ ምንም ለውጥ ማታዩ ከሆነ በአመታት ውስጥ ምንም ለውጥ ማታዩ ከሆነ ምንም የሚፈጠር ነገር የለም። በቃ አችም በአንድ እጅ አየር ቀዝፍ ይሆናል እንጂ አላጨበጭም። ግዴታ መሆን አለበት። የዚህም እጅ ፍቃደኝነት ያስፈልጋል። ያለበዚያ አንደኛው እንዲ ያው ለበልብ ይሆናል፣ አየሩን ይቀዝፈው ይሆናል እንጂ ምንም አይፈጥርም። ትዳር ላይም ሪሌሽንሺፕ ላይም እንደዛ ነው። የፈለገው እምነት ከተሰበረ በኋላ ለመጠገን ከተፈለገ የሁለታችሁ ፍቃደኝነት የባልየውም የሚስትየውም ቆራጥነት ለቤታቸው ያላቸው ፍቅር ኮሚትመንት ያስፈልጋል። ያለበለዚያ አንደኛው ይፈልጋል ሌላኛው የማይፈልግ ከሆነ ግን ምንም ጥረታችሁ ገደል ነው የሚከተው፣ በዜሮ እንደማባዛት ነው። እውነታው ይሄንን ነው። ለማንኛውም ግን እምነትንም ከመስበር በእኛም ላይ ደግሞ ክህደት እንዳይደርስብን እግዚአብሔር ይርዳን። ወዳችኋለሁ። ሐሳብ አስተያየታችሁን እቀበላለሁ። ጥያቄ ካላችሁ አቅርቡልኝ። የምክር አገልግሎት ኦንላይን የምክር አገልግሎት ማግኘት የምትፈልጉ ቴሌግራም ወይም ዋትስአፕ ላይ መረጃ ስለ አገልግሎቱ ክፍያም ሆነ የተለያዩ መረጃዎች ይደርሳችኋል። ላይክ አድርጉ፣ ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። ውድድ ክበሩልኝ።